ከዛ ደግሞ አላህ ሲፈቅድ አሁን ሴት ልጅ ሰጥቶናል ልጅ ማሳደግን ከባድ ነው ገና በሁለት ሳምንት ገና በሳምንት ለምሳሌ አሁን እንዴት አይነት በህይወት በጣም እየተጠነቀቅክ የምታደርጋቸው ነገሮች ትንሽ ናቸው ለምሳሌ ስልክ ስማርትፎን የመጣ ጊዜ ይሄ ግላስ መለጠፍ ስላልነበረ ስክሪኑ እንዳይሰበር ትዝ ይላል የቆዳ እንትንላ ከቨር ከዛ በቁልፍ እንዲቀጭ የሚደረግ ቁልፍና ምን ኖሮት ምናምን ተይዞ ይኬዳል አይ ቲንክ ሰው ለመጨረሻ የተጠነቀቀው እሱ ይመስለኛል ከዛ አስፋልት ስትሻገር እንጂ በየዕለቱ እንደዚህ አትጠነቀቅ እነዚህ በጣም ጥንቃቄ የሚፈልጉ ነገሮች ናቸው እያንዳንዱ እንትን ይፈልጋል እና ደግሞ ያው አባቱ እናት ስትሆን ስስቱ ምናምን ነገር እና እንዴ እያንዳንዱ ነገር በሰቀቀን ማድረግ ማለት ነው እዚህ አንገታቸው እንዳይቀጭ እንትን እንዳጣፈናቸው ሲተነፍሱ እንደዚህ ነው ሲጠጡ እንደዚህ ነው ምናምን ነገር እና ፎከስድ 100% ለነገሮች ማድረግ እና እኔ ደግሞ እንደዛ አልኖርኩ ኦኬ ነገሮችን ቀለል አድርጎ ለኖረ ሰው 100% ነገሮች ላይ ትኩረት አድርጎ እንትን ማለት ከዛ ደግሞ እኔ ከተኛው ሲነጋ ነው የምነሳው እንቅልፌን አቋርጬ ማቅሶ አይደለም በቃ ተኛለህ ጠዋት በቃ ያለ ምንም መቋረጥ ነው ምንም ፈንጂ ቢፈነዳ አልንተናል መሬት መንቀጥቀጦች ነበሩ አይሆነ ሰው አልሰማም እኔ አንድ ቀን ነው እሱንም ስላልተኛው በጊዜ መጥቶ እኔን ለማግኘት በጊዜ መጥቶ ነው እንጂ ምንም ፊል ሳላረገው ነው ያለው መሬት ምንም ሰፈር አሁን ኮንዶሚኒየም ውስጥ የምንኖረው ብጥብጦች አሉ ማለት ሰው ሊጣላ ይችላል ሰርግ ምናምን ጭፈራ ይኖር ይችላል ረብሾኝ ያውቁ ምናምን ነገር አሁን ግን የግዴታ አንተ ተነሳለህ በቃ ጻን መጥቷል እሱ መንከባከብ ለተኛም መጠበቅ ለቅሷቸው እሱም ማስተኛ ከዛ ባለቤትህን ማታስተኛ መተን አንተ ደግሞ ተራኪ ነው ትባላለህ ግን በቃ እሱ ይከብዳል ምናምን እንዳልኩ 100% ፎከስ ማድረግ ይከብዳል ግን ደግሞ በቃ ደስ የሚል ነገር ነው ሞራል ማሻአላህ አላህ ስለሰጠን ደስተኞች ነን አልহামዱሊላህ የግል ህይወት የሥራ ህይወት በመሰራቸው ስራዎች ላይ ለምሳሌ ሲትኮም እሱም ላይ ተሳተፋለህና እነዚህ የግል ህይወትና ስራዎች የስራው ላይ ይንጸባረቃል ይታያል ያን የሰራህበት ጊዜ አለ እንደዛ ማሳየት ላይ እንዴት መሰለህ ለምሳሌ ማህበራዊ ጉዳይ ከሆነ የምትጽፈው ከማህበረሰብ የምታየውን ችግር ቀልድም ይሁን ምሬትም ይሁን ምናምን ነገር አንድ ጨዋታ አላጫወት አንድ ጓደኛችን አናጺ ነው እና ለጓደኞቹ እየነገራቸው ነው እና የሆነ ጊዜ እንትን ጣራ እየሰራው እንትን ከሁለተኛ ሶስተኛ ፎቅ ላይ እያስተካከልኩ ወደቅኳል እና እየወደቅኩ ልጆች ይመጡብኛል ልጆችን አሰብኳቸው እነዚህ ልጆች ቦታ ሳላሲዝ ልሞት ነው እንዴ ሚለው አሳሰበኛል ከዛ እሺ መሞት የለብኝም ስለዚህ እንዴት ቦድቅ ነው አለ መሞት የሚችለው አለ በግራይ ቦድቅ እቺ ምናምን ነገር በካቱም በቀኝ እንትን ስለማለት በቀኝ ስለሆነ መሰራው በግራይ ቦድቅ ቢሰበር እንኳን ምናምን ብዬ አስቤ ወደቅኩኝ ምናምን እያለ ያወራቸው አንዱ ምን አለው ይሄ ሁሉ ጊዜ ካለ መውደቁን አትወም ምን ሆነ ነው ይሄን ሁሉ አስበው የሚወድቀው ይሄንን አንደኛው የምንጽፈው ሲትኮም ላይ አስገብቼዋለሁ ይሄ እውነተኛ ታሪክ ነው የተባለ የተቀለደ ምናምን ሰፈር ውስጥ ሲገናኙ ምናምን የሚጫወቱት ጨዋታ ነው የሰፈር ጨዋታ ነው ከዛ ግን ስለ ቀስም መሰበር ምናምን ኢሹ ተነስቶ ከዛ እንደዚህ እቺኛዋን ጨዋታ ታካትታለህ አለበለዚያ ከታመጣዋለህ አሁን ካንተ ጋር ምሳ ከበላን ምናምን ቡና ስንጠጣ የሆነ ነገር ያጋጥመናል ለምሳሌ እንትን አጋጥመኝ ቅርብ ጊዜ ካፌ ውስጥ ወንበር አላት ምናምን የሚሉ ሰዎች አሉ ቦርሳዬን ነው የምንቀሳቀሰው ቦርሳዬን አስቀምጬዋለሁ አንድ ወንበር ላይ ሰው አላት አለኝ አየላትን ብዬ ቦርሳዬን አነሳውና ሰጠሁት እሱ ወስዶ ምን ዳረግ ታውቃለህ የራሱን ቦርሳ አስቀመጠበት አንተ አንስተለት እኔ ቦርሳ አንስቼ እሱ ሄዶ ተቀምጦ ለራሱ ቦርሳ ማስቀመጫነት አረጋት አይነት ነገር ማለት ነው እንደዚህ ብዙ አይነት ሰው አይደል ያለው በየዕለቱ ምናምን ያጋጥማል ሰዎችን ደግሞ ለሌላ ነገር ተጠቀማታለህ ምናምን ነገርና ከማብረሰቡ የምትጠቀመው ከባለቤታችን ጋር የሚኖረን ዲስከሽን አሁን ስለ ልጅ ማሳደግ ምናምን ነገርኩ በጣም ፎከስ ምናምን ማድረግ አለብህ ምናምን ከእንቅልፍ መነሳት አለብህ እሱን የሆነኛው ፓርት ላይ የሆነ ጊዜ ተጠቀመዋለህ ምናምን ለዛ ነው ሰው ኮሚስከው አሁን ኛ ቤትም እኮ እንደዚህ ያጋጥመናል ምናምን የሚል ከራስህ ህይወት ከራስ ተሞክሮ ምናምን ነገር ስለምትወስደው ነው እኔ አንዳንዴ ይቸገራለሁ የሲትኮም ኮንቴንቶች ላይ ምናልባት የሚቀርብበት መንገድ
ያ ሲትኮም የሆነ ታርጌት ኦዲየንስ የሆነ እድሜ ላይ ይፈልግ እንደሆነ የሚነሳው ኢሹ ለማሳቅ የሚሞከርበት መንገድ ምንቸገር ሰዎች አለን። ሀሳቡ በጣም ወይ ይወርዳል ወይ ደግሞ ተራ ይሆንና የምንስቅበት መንገድ አንዳንድ ሰው አብረህ እያየህ አጠገብ ያለ ሰው በጣም እንትን ሲስቅ ምን ተፈጠረ ምናምን ትላለህ። በጣም ቸገረኝ ትላለህ። እኔ ደግሞ ማልስቀው እኔ ነኝ ወይስ የምትልባቸው ነገሮች አሉና ይህን ታዝበሃል? እንደዚህ አይነት አስተያየቶች ኮሜንት ይደርሰኛል። ለምሳሌ አሁን ከምንጽፋቸው ሲትኮሞች ውስጥ እኔ እኮ አያስቀኝም ነው የምትሰሩት የሚል ሰው አለ። እዛው ባለቤቱ ግን በጣም በቃ ውይ እኔ ደግሞ ሰወደው በቃ የድግን ኩላ ነው ማየው ምናምን ትላለች። እንዴት ይሆናል መሰለህ? ለምሳሌ የሆነ ነገርን ከመውደድ ነው የምትጀምረው ለመሳቅ። ለምሳሌ ማትወደው ሰው አስቆ አያውቅም። ማትወደው ሰው አያስቅም። ሺህ ነገር ቢቀልድ መጀመሪያ መውደድ አለብህ። መጀመሪያ ለነገርየው ተጋላጭ የሆንክበት ቀን ለምሳሌ አሁን በስንቱ ሲትኮም እጽፋለሁ። በስንቱ ሲትኮም መጀመሪያ ያወቅከው ስለ በስንቱ ሲትኮም የሰማኸው መጀመሪያ የጀመረ ቀን የነበረ ሙድ ምናምን ነገር ማታር ያደርጋል። ለምሳሌ በጣም ደብሮህ በነበረ ቀን ከሆነ የጀመርከው እና እነዚህ ሰዎች ሲያሰለቹ ምናምን እያልክ ከሆነ ያየኸው በቃ ሲያሰለቹ ላይ ነው ያለው። 10ኛው ኤፒሶድን ብታየው ጊዜ እንትን ይፈልጋል። አንደኛው ነገር። ሁለተኛው የሚነሳው ቶፒክ ከአንተ ጋር የሚስማማ ነው ወይ? ለምሳሌ በጣም ሶፊስቲኬትድ የሆነ ፖለቲካል ሂውመር ምናምን የሚመቸው ሰው አለ። በጣም በቃ ይሄ እንደዚህ አይነት ታይፕ የሚወድ ሰው አለ። መሀል ላይ ያለ በጣም ያልወረደ በጣም ደግሞ እንትን ለሁሉም ሰው የሚሆን ካለው በጣም ይሄ እንትን ልጅ አባቱ ላይ ውሃ እየደፋ ምናምን ነገር አይነት ላንተ እንደሚያደርጉ ምናምን የምትለው አይነት እንትን ደግሞ ሌላውን ሰው ሲያስቅ ምናምን ነገር ታየዋለህ ነገር ለዛ ነው ብዙ ሾው የሚኖረው። ያኛው ላንተ አይሆንም። ስለዚህ ወደሚሆነኝ ይሄዳል። ለምሳሌ አሁን አንዳንዴ ይገርመኛል 1 ሚሊዮን ተመልካች ያለው የሆነ ድራማ እኔ በጣም ምጠላው ለምንድን ነው ሰዎች እየሄዱ በየቀኑ ስቱዲዮ የሚገቡት ምናምን ብዬ ማስበው ድራማ 1 ሚሊዮን ተመልካች አለው። 1 ሚሊዮን ተመልካች ስላለው ነው የሚገቡት። ገባህ? እና በቃ እንደ ዛሬ ስቅ ያለቀም ምናምን የሚል ኮሜንት ታያለህ። የምራቸው ነው ብለህ ታልፋለህ። ከዛ ለእኔ ቤስት ያልኩት ምናምን ሾው ደግሞ እንዳልከው አሁን ደግሞ እንዲህ ሲያወሩ አይ ምናምን ይለዋል። ኧረ እኔን ሲያስቀኝ ነበር ምናምን እልሃለሁ። እኔ ወይ እየሳኩ የጻፍኩት ምናምን ነገር አንዳንዴ ደግሞ ምስቅለት ሊሆን ይችላል እንትን ይላል። ግን ነው ይሄ አይነት ስብዕና በእኛ ማህበረሰብ ውስጥ ሊፈጠር አይገባም እና በዚህ መልኩ መሳል አልነበረበትም ብለህ የምትተቸው እና የምትጠይቀው ግን ደግሞ የሚያስቅ ዘና የሚያደርጋል። አሁን በስንቱን እንውሰድ። ይሄ በስንቱ ገጸ ባህሪ እንደዛ አይነት ወንድ ተስሎ መቅረቡ ተገቢ ነው ወይ የሚል ጥያቄዎች ብዙዎች ያነሳሉ። ዓላማው እንደዚህ አይነት ጥያቄ እንዲመጣ ነው። እንደውም የመጀመሪያዎቹ ሲዝን ላይ ይጻፍ ነበር እንደ ካፕሽን ዲስከስ እንድታደርግ ነው። ለምሳሌ ብዙ ነው ልክ ያልሆኑ ነገሮች አሉት በስንቱ ላይ። ለምሳሌ ካራክተሮቹ ራሱ ልክ አይደሉም። አንድ ሁለተኛ ለምሳሌ እንደ ልጅ የተቀላቀለችው ልጅ አይደለችም፣ ግን ልጅ ተብላ ቀጥላለች። የቤተሰብ ኮንፊግሬሽኑ ልክ የማይመስሉ ነገሮች ናቸው። ለዛ ነው ከዛ በኋላ ልክ እንደመሰላቸው ነገር ሆነው እየኖሩ ነው እነዚህ ሰዎች። በየኤፒሶዱ እኮ ታዲያ ዲስከስ የሚደረገው እሱ ለምሳሌ ሎተሪ ደረሰኝ ብሎ ሀገር አካሎ ቃል ገብቶ ምናምን ተበድሮ ምናምን ይሄ ሰውዬ ሲነቃ የአንድ ቁጥር ልዩነት አለው ሰውዬው እና ይሄ ሎተሪ አልደረሰው አይነት ነገር ይሆናል በዛ ውስጥ ማለት ነው። የሰውየውን ችኩልነት፣ የሰውየውን እንትን ፍጥነት፣ የኑሮው ችግር ምናምን የሂሩትንም እንትን ስታመጣው የእሷ ግትርነት፣ ድርቅና አለመስማት ምናምን እነዚህ ሰዎች በጤናማ ህይወትማ ለምሳሌ ሂሩትን አግብታ አትኖርም፣ በስንቱንም አግብታ ሴት አትኖርም በጤናማ ህይወት። ገባህ? ቁጭ ብለህ ዲስከስ እንድታረገው ሁሌ ኤፒሶዱ ሲያልቅ እንደዚህ አይነት ፈተና የሚገጥምሃል። ይሄንን ማስብ ነው። ሁሌ ኤፒሶዱ ሲያልቅ ምንድነው ትማራለህ የሆነ ትምህርት ቴካዌ የምንላታለች ያው 2 ደቂቃ ምናምን መጨረሻ ራሳቸው ከካሜራ ጋር ሆነ ከካሜራ ጋር ሆነ የሚያወሩት ማለት ነው። ያማ ከዛ ውስጥ እኮ በስንቱ ምርጥ ሰው ነው ተማረ እኮ አይደለም። በስንቱ እንደዚህ አይነት ሰው ነው እንደዚህ አይነት ችግር አለበት እንትን መቀለድ የሌለበት ቦታ ላይ ቀልዶ ችግር የሚፈጥር ስራው ላይ ፎከስ ማያደርግ ትዳሩ ላይ ከሚስቱ ጋር የሚፎካከር አይነት ሰው ነው። እንደዚህ ሰውዬ እንዳትሆን ነው መጨረሻው። ከዚህ ምን ተማርክ? ሁሌ ከዚህ ምን ተማርክ? ከዚህ ኤፒሶድ ምን ተማርክ? ቁጭ ብሎ ያወራል። ዛሬ እኮ በስንቱ እንደዚህ አድርጌው እኮ እንደዚህ አስቀይሜው ነበረ፣ ግን ልክ ማድረግ አልነበረብኝም ምክንያቱም ይሁት የደረሰውን ዳሜጅ ትላለች። ግን ሲትኮም ምንድነው እንደ ተከታታይ ድራማ አይደለም። ከዛኛው ኤፒሶድ አይቀጥሉ
ትላንትና እኮ እንደዚህ አድርገህ ነበር አይሉ። አንድ ኤፒሶድ ተጀምሮ አንድ ቶፒክ ያልቃል፣ ይዘጋል፣ ምዕራፉ አዲስ ነገር ይጀምራል። በጣም ሬር ነው ከኋላ አንስተህ የምትቀጥለው ነው። ኦኬ ቢሄቪየራል ቼንጅ ላይ ስለሆነ የሚሰራው ለምሳሌ የጾታ ሮል ምንድነው? ቤተሰብ ውስጥ ባል ምን ማለት ነው? አባት ምን ማለት ነው? ወንድ ምን ማለት ነው? ልጅ ምን ማለት ነው? አማች ምን ማለት ነው የሚለውን ጉዳይ ልክ በሆነ ወይ ብንነግርህማ አንተ አማቾችህ እንደምታከብራቸው አንተ ሚስት እንደምታከብራት ብንነግርህ ምኑ ላይ እንወያያለን፣ ምኑ ላይ እንስቃለን። ግን ሪቨርስ ነው የመጣ ነው። ገባህ? ይሄ ቤተሰብ ልክ አይደለም። ይሄ ቤተሰብ ደስ ይላል እንጂ ስለሚያስቅ ምናምን ስለምትወዱ ደስ ይላል እንጂ እስንቱ ልክ ትዳር አይደለም እየመራ ያለው። እንዴት ሰው ከሚስቱ ጋር ይፎካከራል? እንዴት በባሏ ትቀናለች? በጣም እንትን ሄኖክ የሚሉት ህፃኑ ልጅ እኔ እንደኔ ንቁ ሰው የለም። የመጀመሪያ ኤፒሶድ እንደኔ ንቁ ሰው የለም፣ በንቃት ጧት ቀን የሚጀምረው ምናምን ብሎ ማለት ነው። ካሜራው ዞር ሲል ተኝቷል። እሱ ጧት ቀስቅሶ ውሃ ተደፍቶበት ምናምን የሚነሳ አይነት ህፃን ነው። ገባህ? ሂፖክራሲውን ነው የምናሳየው። ያልሆኑትን ነገር ለመሆን ሲሞክሩ ነው የምናሳየው ምናምን ነገር እንጂ በስንቱን ከዚህ ተማሩ እንደዚህ ነው መሆን ያለባችሁ ብለን አናውቅም። እና ሲትኮም 100 ምናምን ኤፒሶድ ድረስ የሄደው የየቤቱን ችግር የየቤቱን አይነት አባወራ የየቤቱን እንትን ስተት የሆነው ማለት ነው። እንደዚህም አይነት ሰዎች አሉ እያለን ስላሳየን ነው። ኮሜንቶች ይመጣሉ ግን መልሱ ይሄ። ታንክ ዩ ሙአዝ። የኮሜዲ ጉዳይ እንደዚሁም ደግሞ አሁን እንደጀመርካቸው እንደ በስንቱ አይነት ስራዎች ሲትኮም ከኢስላሚክ ሚዲያ ጋር በተገናኘ ኢስላሚክ ኢሹ የሆኑ በእርግጥ ኢስላሚክ ኢሹ ስንል ምናልባት እዛ ላይ አንዳንድ ህይወቶችን ትምህርቶችን ማያያዝ ሊሆን ይችላል። ያሰብከው ነገር አለ እንደዚህ አይነት ነገር? ብዙ ከኢስላሚክ ሚዲያ ሩቅ ነኝ። አውቃቸዋለሁ የሚሰሩ ሰዎችን ምናምን ነገር እንዲቀርብ ግን ፕሮሰርች በጣም ጥቂት ነው የሰራው። ግን አሉኝ ፕላኖች። ምክንያቱም ለምሳሌ አሁን እነዚህ ጀነራል የሆኑ ቶፒኮች ናቸው። ሙስሊሙም ሲያያቸው ምንም ሌላውም ሲያየው የሚወያይበት ግን ሙስሊሙ ብቻውን ደግሞ የሚወያይበት ቶፒክ አለ። ያልተነካ ምናምን ነገር ስቲል ኮሜዲዎች ስቲል ድራማዎች ምናምን ነገር የሉንም። ተፈርተው ነው ያሉት። ያስፈልጋሉ ብዬ አስባለሁ። ላይክ አንድ ዳዋ ሜተድ ማድረግ ይቻላል ብዬ አስባለሁ። በተለይ ደግሞ አሁን በሶሻል ሚዲያው ዘመን ሶሻል ሚዲያ ላይ ራሱ በጣም ትንሽ ነው ያለው የሙስሊም ቁጥር ያለው ላይክ እንትን ነው ተከፋፍሎ ምናምን ጭቅጭቁ ላይ ምናምን ነገር የሚያተኩር ነው ያለው እንጂ ይቀራናል። እንኳን ሌላውን ለመጥራት እርስ በርስም ለመወያየት ምናምን ነገር ይቀራል እና በደንብ ፕላን ተደርጎበት ምናምን የምናስባቸው ነገሮች አሉ። ከነጃሺ ጋር አንድ ፕሮጀክት ኢንሻአላህ። በመጨረሻ ለተመልካቾቻችን እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ? ቀረህ የምትለው እንደው ይሄ ሀሳብ ቢነገር አሪፍ ነው የምትለው ነገር ካለ እድል ልስጥ። በጣም ደስ ብሎኛል ሌት ናይት ሾው ስለጀመርክ ጀማል። በጣም አከብረህ ከድሮ ጀምሮ እድሜን እየገፋሁ አይደለም ከድሮ ጀምሮ ማለት እንዲህ ስለተገናኘን በጣም ደስ ብሎኛል። ነጃሺም እንደዚህ ሁኔታ ስለጀመረ አሪፍ ነው። በርቱ እንዳልኩት ኢንሻአላህ ካላህ አዲስ ፕሮጀክት ለመስራት እናስባለን፣ እንጠብቃለን። ተመልካቾችም ነጃሺ ላይ ያላችሁን ኮመንት ስጡን ብለዋል። ስጧቸው ከተቀየሙ እንኳን አደረሳችሁ ልበል። መጀመሪያ ለልጄ ነው የምለው አዲስ ስለሆነች ማለት ነው። ቤተሰቦቼ በአጠቃላይ ለመላው ሙስሊሞች በአገር ውስጥም ያላችሁ በውጭም ያላችሁ በእስር ቤትም ያላችሁ ብቻ በብዙ ሁኔታ ውስጥ ነው ያላችሁትና በጥሩ ሁኔታ ቀጣዩን ኢድ ጥሩ ሁኔታ ያሉ ናችሁ ማለት ነው። በጥሩ ሁኔታ ቀጣዩን እንድናከብር አላህ ያድርገን። እንዳዝናናችሁ ተስፋ እናደርጋለን። መልካም በዓል ይሁንላችሁ። ኮሜዲያን ሙአዝ ጀማል በሶሻል ሚዲያ የምናውቀው በተለይ ደግሞ በተለያዩ ሲትኮሞች በተለይ ደግሞ በስንቱ የራሱን አሻራ ያኖረ በየሳምንቱ በሚተላለፈው የተለያዩ ትምህርቶችን ዘና ብለን እየተዝናናን ያለንበት ሲትኮም ነው። ይሄ ሲትኮም እንደሚቀጥል ተስፋ አለን። ከዚህም በላይ ብዙ ስራዎችን እንደምታሳየን ኢንሻአላህ እንጠብቃለን። ዛሬ እዚህ ተገኝተህ የህይወት ተሞክሮን፣ ስራዎችን፣ ልምድህን እንደዚሁም ደግሞ አስተያየትህንም ስላገኘን ከልብ እናመሰግናለን። በተመልካቾቻችን